ሰበር ዜና ህወሓት ቆርጧል። ብልጽግናን አስወግዳለሁ ሲል እየፎከረ ነው። ኦቦ ሽመልስ መንግስታችንን ለማፍረስ እየተረባረቡ ነው ሲሉ በተናገሩ ማግስት ህወሓት ብልጽግናን ለመገልበጥ ኤርትራ ድንበር ላይ ሲመክር ውሏል። ከመቀሌ እስከ ኤርትራ ጫፍ ጸረ ብልጽግና ስብሰባዎች ተጠናክረው ቀጥለዋል። ወዲህ ደግሞ አዲስ አበባ በኦሮሚያ ክልል ስር እንድትካተት የቀረበው አማራጭ ሐሳብ ሊበሏት ያስቧትን አሞራ ያስተረተ ሆኗል። የአማራ ኃይሎችም ካሁኑ ቁጣቸውን እያሰሙ ነው። ይህ አንድ አፍታ ሚዲያ ነው። የብልጽግናውን መንግስት ለመገልበጥ ኤርትራ ድንበር ላይ ተመከረ። ህወሓት ብልጽግናን ከስልጣን ለማስወገድ የጀመረውን ስብሰባ ቀጥሎበታል። ድርጅቱ ባወጣው መግለጫ ከጸረ ብልጽግና ኃይሎች ጋር ተባብረን 4 ኪሎን እንቆጣጠራለን ሲል በይፋ አውጇል። አቶ አማኑኤል አሰፋ በበኩላቸው የህልውና አደጋ ውስጥ ከገባው የአማራ ህዝብ ጋር በጋራ እንመክራለን ብለዋል። በዝርዝር እናስደምጣቸዋለን። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ መቅረቡ ታወቀ። የኦሮሞ የፖለቲካ ሊቃን ባለፉት ረጅም ዓመታት አዲስ አበባ ወደ ኦሮሚያ እንድትጠቃልል ሰፊ ትግል ሲያደርጉ የቆዩ ሲሆን አሁን ላይ ታዲያ አዲስ አበባ በኦሮሚያ ስር እንድትካለል የሚጠይቅ ከባድ አማራጭ ሐሳብ ተቀምጧል። ተሰሙታላችሁ። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። ፕሬዝዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የብልጽግናውን መንግስት ለመገልበጥ ኤርትራ ድንበር ላይ ተመከረ። ህወሓት ብልጽግናን ከስልጣን ለማስወገድ የጀመረውን ስብሰባ ቀጥሎበታል። ድርጅቱ ባወጣው መግለጫ ከጸረ ብልጽግና ኃይሎች ጋር ተባብረን 4 ኪሎን እንቆጣጠራለን ሲል በይፋ አውጇል። አቶ አማኑኤል አሰፋ በበኩላቸው የህልውና አደጋ ውስጥ ከገባው የአማራ ህዝብ ጋር በጋራ እንመክታለን ብለዋል። ህወሓት ካለፈው እሁድ አንስቶ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩ ነው። ይህ ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲመክሩ ውለዋል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋግጠው በብልጽግናው አገዛዝ መቃብር ነው በማለት ተናግረዋል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱን አረጋግጠዋል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር በመተባበር ቅንጅት መፍጠራቸውን በአደባባይ እየገለጹ ይገኛሉ። ህወሓት በበኩሉ በአማርኛ ቋንቋ ባሰራጨው መግለጫ በኢትዮጵያ ውስጥ ህልውናቸው በአደጋ ላይ ከወደቁ ኃይሎች ጋር አዲስ ጥምረት በመፍጠር ገዢውን መንግስት ለመታገል መወሰኑን አስታውቋል። ሰሞኑን በመቀሌና በተለያዩ የትግራይ ከተሞች የተካሄዱ ህዝባዊ መድረኮችን ዋቢ ያደረገው መግለጫው በትግራይ ህዝብ ላይ የተደቀነውን አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ መደረሱን ገልጿል። ቡድኑ አያይዞም የትግራይ ህዝብ ጠላቶች ከሚላቸው አካላት ጎን የተሰለፉ የክልሉን ወታደራዊና ፖለቲካዊ ኃይሎች ባንዳ ሲል የፈረጀ ሲሆን እነዚህን አካላት ከዋናው ጠላት ለይቶ ላለማየት ህዝባዊ መድረኮቹ ድምዳሜ ለመድረሳቸውን በይፋ አሳውቋል። የፕሪቶሪያ የሰላም ስምምነት ካስገኘው አንጻራዊ መረጋጋት በኋላ ሀገሪቱንና የሰሜኑን ክፍል ወደ ከፋ ወታደራዊ ፍጥጫ ሊመልስ የሚችል አደገኛ ስትራቴጂካዊ ሽግግር መሆኑን ያሳያል። ህወሓት በሀገር ውስጥ ካሉና ህልውናችን አደጋ ላይ ወድቋል ከሚሉ ኃይሎች ጋር ጥምረት እፈጥራለሁ ማለቱ በፌዴራል መንግስቱ ላይ የሚደረገውን የፖለቲካና የትጥቅ ትግል ይበልጥ ለማስፋትና አዳዲስ ግንባሮችን ለመፍጠር የታለመ ስሌት ነው። ይህ አካሄድ በቅርቡ የፌዴራል መንግስቱ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ላይ ህወሓትና ኤርትራ ጥምረት ፈጥረው በአማራ ክልል የሚንቀሳቀሰውን ፋኖን እየደገፉ ነው ሲል ካቀረበው ውንጀላና በአጠቃላይ በቀጠናው ካለው ተለዋዋጭ የጂኦፖለቲካዊ አሰላለፍ ጋር ቀጥተኛ ትስስር ሊኖረው እንደሚችል ያመላክታል። ይበልጥ አሳሳቢውና ከፍተኛ ትኩረት የሚሻው ጉዳይ ግን በክልሉ ውስጥ ያሉ ተቃዋሚዎችን ወይንም ከፌዴራል መንግስቱ ጋር አብረው
አብረው የሚሰሩ የትግራይ ኃይሎችን ባንዳ በማለት መፈረጁና ከጠላት ለይቶ ላለማየት መወሰኑ ነው። ይህ አይነቱ የጽንፈኝነትና የቁርጥ ቀን ፍረጃ ፖለቲካ በህወሓት የውስጥ ስልጣን ሽኩቻ ያለውን ልዩነት ወደ እርስ በርስ የትጥቅ ግጭትና የንጹሃን ሰቆቃ ሊቀይረው የሚችል ከፍተኛ የእርስ በርስ ጦርነት አደጋ አለው። ማሸነፍ ብቻ የሚለው መፈክር የዲፕሎማሲውን በር ሙሉ በሙሉ በመዝጋት አካባቢውንና መላውን ሀገር ወደማይወጡበት አዲስ አውዳሚ የደም መፋሰስ አዙሪት ውስጥ ሊከተው እንደሚችል ስልታዊ የፖለቲካ ባለሙያዎች በጥብቅ ያስጠነቅቃሉ። በዚህ ሰሞን በከፍተኛ ደረጃ ያየለው ውጥረት በአጭር ጊዜ ውስጥ ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋትን ፈጥሯል። በተለይ በህወሓት በኩል ባለፉት 2 ቀናት የታየው ህልውናችን በብልጽግና መቃብር ላይ ይረጋገጣል የሚለው የከረረ አቋም የውጥረቱን መርገብ ተስፋ አመንምኖታል። አሜሪካስ ከአውሮፓ ህብረት ጦርነቱን ለማስቀረት ጥረት እያደረጉ ቢሆንም አሁን ባለው አዝማሚያ ማስቀረት የሚቻል አይመስልም እየተባለ ነው። ህወሓት የሰላም በሮች ተከርችመዋል በሚል ያለኝ ብቸኛ አማራጭ የአብይን አስተዳደር በኃይል አማራጭ ማስወገድ ብቻ ነው ብሏል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ መቅረቡ ታወቀ። የኦሮሞ የፖለቲካ ልሂቃን ባለፉት ረጅም ዓመታት አዲስ አበባ ወደ ኦሮሚያ እንድትጠቃለል ሰፊ ትግል ሲያደርጉ የቆዩ ሲሆን አሁን ላይ ታዲያ አዲስ አበባ በኦሮሚያ ስር እንድትካለል የሚጠይቅ ከባድ አማራጭ ሐሳብ ተቀምጧል። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚዛው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክር ቸውን አከናውነዋል። ይህ የምክክር ሂደት ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የሥራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙት ቡድኖች በተቀመጠው ጊዜ ሂደቱን ሊያጠናቅቁ እንደሚችሉ ዋዜማ ራዲዮ ዘግቧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውላታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክር ሐሳብ እንዲያመነጩ የሚጠይቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት ወይም ደግሞ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜዎች፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርበዋል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት ወይም ደግሞ ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማው የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል። በሌላ በኩል በምክክር ሂደቱ እየተሳተፉ ከሚገኙ ተመካካሪዎች መካከል የደህንነት ስጋት አለብን ያሉ መኖራቸው ተሰምተዋል። በተለይም ከአማራ ክልል ተነስተው ለምክክሩ ወደ አዲስ አበባ ካቀኑ ተመካካሪዎች መካከል የቴሌቪዥን ጣቢያዎችና የኮሚሽኑ የካሜራ ባለሙያዎች ቀረጻ በሚያከናውኑበት ወቅት ምቾት እንደማይሰማቸው የገለጡ አሉ። በምክክሩ ላይ የተሳተፍን መሆናችን ከታወቀ የደህንነታችን ጉዳይ ስጋት ውስጥ ይወድቃል በሚል ለኮሚሽኑ ጥያቄ ያቀረቡ ተመካካሪዎች ማንነታቸው እንዲታወቅ በሚያደርግ ቀረጻ ውስጥ እንዳይካተቱ መጠየቃቸውን የዋዜማ ምንጮች ተናግረዋል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። ፕሬዝዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ በኢራን ናታንስ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጸፋ ምላሽ እንደምትሰጥ አስጠንቅቃለች። አሜሪካ ማዕከላዊ እዝ ሴንቲኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው።
ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርጓል። በታባሪዝ፣ ሳባሃር፣ ኮናርክና ቡሸህር ፍንዳታዎች መሰማታቸው ተዘግቧል። ቡሸህር የኢራን ብቸኛው የኒውክሌር ማብላያ ተቋም የሚገኝበት ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ ደርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ እዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የሀገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቋል። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነቱ ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፔት ሄግሴት ተናግረዋል። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ ያሁኑ ከፍተኛ ነው ተብሏል። ሄግሴት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብ ጠይቀዋል። ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄድ ኦፕሬሽን የሚውል ነው ብለዋል። ሄግሴት ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸውን በተደጋጋሚ በማሰማት ንግግራቸውን አቋርጠዋል። ኢራንና አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግሴት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ ያሁኑ ለመጀመሪያ ጊዜ ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገድለዋል። ዋይት ሃውስ ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቀድለት ጠይቋል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዞ አሁንም ቀጥሏል።